አጋንንታዊ ውሃ እየጋተ ሰላም አልባ ህይወት በመድሪቷ ላይ ነበር። አሁን ሰዓቱ ደረሰና ያ ንጹህ የህይወት ውሃ ምንጭ በፊልጶስ እስኪመጣ እጅ በመጫን መንፈስ ቅዱስን ሰው ሲሞላ የሚታይ ነገር ይሆናል። ልሳን ይሞላሉ፣ ትንቢት ይናገራሉ። ይሄን ነገር ሲያይ ገንዘብ አመጣላችሁ። እጄን ምጭንበት ሰው ሁሉ ግን የእግዚአብሔርን ጸጋ በገንዘብ ለማግኘት አስበሃልና ገንዘብህ ካንተ ጋር ይጥፋ አለው። ማን ነው በድፍረት እንደዚህ ልብ ውስጥ ያለውን የሰው ሐሳብ አይቶ? በሐዋርያት ሥራ ምዕራፍ 8 ላይ ቁጥር 14 ጀምሮ እስከ መጨረሻው ያለውን በሁለት መስመር አድርገን እናየዋለን። ጌታ ይረዳኛል። ቁጥር 14 ላይ በኢየሩሳሌምም የነበሩ ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስ ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከእነርሱ በአንዱ ላይ እንኳ ገና አልወረደም ነበርና በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስን ተቀበሉ ይላል። ኢየሱስ ጌታ ነው። ይሄ አንዱ ክፍል ሲሆን ሌላው ክፍል ቁጥር 26 ላይ እናገኘዋለን። ይህን አገልግሎት ከጨረሰ በኋላ ፊልጶስ ቁጥር 26 ላይ የጌታ መልአክ ይላል ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጓዛ ወደሚወስደው ምድረ በዳ በሉስኪ ምድረ በዳ በአዲሱ ቁልቁል የሚወርደው ይላል ወደ ታች ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። ሃሌሉያ። የመጨረሻ ቁጥር 37 ላይ ፊልጶስም በፍጹም ልብህ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀውም። ከውሃውም ከወጣ በኋላ የጌታ መንፈስ ፊልጶስን ነጠቀው። በሉ እስኪ ፊልጶስን ምን አለው? ነጠቀው። ጃንደረባውም ሁለተኛ አላየውም ይላል። ደስ ብሎት መንገዱን ይሄድ ነበርና ፊልጶስ ግን በአዛጦን ተገኘ። ወደ ቂሳርያም እስኪመጣ ድረስ እየዞረ በከተማዎቹ ሁሉ ወንጌልን ይሰብክ ነበር። ሃሌሉያ። እንጸልይ። ታንኪዩ አባት ሆይ እናመሰግንሃለን። ቃልህን አብራልን ጌታ ሆይ። ቃልህ ዛሬ ከንግግር ዘሎ በሕይወታችን አንድ ወደ ተግባር የሚራመድ የሚንቀሳቀስ የሚሄድ ነገር እንዲፈጥር በኢየሱስ ስም ጸልያለሁ። የዘላለም አባት እግዚአብሔር ሆይ ስለምትረዳን ስለምታግዘን አመሰግንሃለሁ። እግዚአብሔር ሆይ ቃልህ ነዳጅ ይሆንልን፣ ቃልህ ኃይል ይሆንልን። ከእውቀት በዘለለ ከመረዳት በዘለለ በተረዳንበት መረዳት እግዚአብሔር ሆይ ለኑሮ ለአገልግሎት ያዘጋጀን በጌታ በኢየሱስ ስም አሜን። እሺ ጌታ ይባረክ። አጠገባቸው ያለውን ሰው በቃ ለጉዞ ፊልጶስ ተዘጋጅ በሉት እስኪ። ሃሌሉያ አሜን ነው ወይ? ደስ ያለኝ ነው ዛሬ የምሰብካቸው። በጣም የምወዳቸው ክፍሎች ናቸው። ያ ሁሉንም ወዳለው አክቹአሊ ግን ልቤን በጣም ያሞቀዋል። ይሄ ምዕራፍ 6 ጀምሮ እስከ ምዕራፍ 9 ድረስ 9 ላይ ደግሞ እንግላለን ጭራሽ ወደ ቸርቻችን መጠሪያ ወደ ጳውሎስ ነው የምንመጣው። ከዛ ጥቂት ፖዝ ያደርግና ጴጥሮስን ይቀጥልና ከምዕራፍ 13 ጀምሮ ግን እስከ ምዕራፍ 28 ድረስ የምናገኘው ጳውሎስን ነው የሚሆነው። ኢየሱስ ጌታ ነው። እንግዲህ ቁጥር 14 እስከ ቁጥር 25 ድረስ የመጀመሪያው ጉዳይ በኢየሩሳሌም የነበሩት ሐዋርያት ፊልጶስ እልፍ ብሎ በዛ ስፍራ ላይ ባደረገው አገልግሎት ፊልጶስ ብቻም አይደለም ሌሎችም እንደዚሁ በይሁዳና በሰማርያ አውራጃ ሄደው ወንጌልን በመስበካቸው የሰማርያ ሕዝብ የእግዚአብሔርን ቃል እንደተቀበሉ
ደረሳቸው ማለት ነው። እንደምታውቁት በዚህ በሰማሪያ ጌታ ኢየሱስ ክርስቶስ ወደዛች ሰማሪያዊት ሴት በዮሐንስ ወንጌል ምዕራፍ 4 ላይ ሲመጣ እንዲህ ብላ ነበረ። ታስታውሱ ከሆነ አባቶቻችን በዚህ ተራራ ነው የሚያመልኩት። ጌታ ኢየሱስ ደግሞ አንድ ቃል ገብቶላት ነበረ፣ በዚህም በዛም አታመልኩም፣ በእውነትና በመንፈስ የሚያመልኩበት ወይም የምታመልኩበት ጊዜ ይመጣል ደግሞም ሆኗል። ከዛ ከሱ ጋር ኮንቨርስ ካደረገች በኋላ አንድ ቃል ይገባላታል። ምንድነው የሚገባላት ቃል? ይሄ የምትመላለሽበት የምትጠጪውን ውሃ ድጋሚ የምትመጪበትን እሱን ሳይሆን ለዘላለም ሕይወት የሚሆን የሕይወት ውሃ ምንጭ ካንቺ ውስጥ ምን አረጋለሁ? ትጠጫለሽ፣ ትረኪያለሽ። ከዛ ደግሞ ለሌሎች የሚሆን ትልቅ ማስተላለፊያ ትሆኛለሽ። ይሄንን ነገር ፕሮሚስ ተስፋ ሰጥቷታል። ስለዚህ ለሰማሪያ ሰዎች እንደገና ደግሞ እነሱም ሰማሪያዎችም የጉዴን የነገረኝን ብላ ከሄደች በኋላ ስትመለስ እነሱም መተው ካዩ በኋላ አሁን ስለ ቃልሽ ሳይሆን እኛ ራሳችን አይተናል የዓለም መድኃኒት እንደሆነ አውቀናል ብለው ብዙዎች በእርሱ እንዳመኑ መጽሐፍ ቅዱስ ይናገራል። ከዛ ንግግር በኋላ ለረጅም ዘመናት ግን ሲሞን የተባለው ሰው የምድሩን ውሃ፣ ቆሻሻ ውሃ፣ አጋንንታዊ ውሃ እየጋተ ሰላም አልባ ሕይወት በምድሪቷ ላይ ነበር። ያ የተናገረው ኢየሱስ ያ ንጹህ የሕይወት ውሃ ምንጭ በፊልጶስ እስኪመጣ አሁን ሰዓቱ ደረሰና ፊልጶስ መጣ ይላል መጽሐፍ ቅዱስ አይደል? ፊልጶስ ወደዛ መጥቶ ይህን የሕይወት ቃል ሲነግራቸው ለዘመናት ታስረውበት ከነበረ ከምልልስ ሕይወት ወጥተው ለዘላለም የሚረኩበት ደስታና ሰላም ያለበት ቋሚ የሆነ ነገር በፊልጶስ ውስጥ ኢየሱስ ላከ። እስቲ ቃሉ ሕይወት ነው በሉ እስኪ ሃሌሉያ። ስለዚህ እዚህም ስፍራ ላይ ቁጥር 14 ላይ ስትመጡ ምናልባት ምዕራፍ 10ም ላይ ስንመጣ በቆርኔሌዎስ ቤት ገና ጴጥሮስ ቃሉን እየተናገረ ሳለ ገና ባልተጠመቁ ሰዎች ላይ በኢየሩሳሌም ምዕራፍ 2 ላይ በአይሁድ እንደወረደው መንፈስ እጅም ሳይጭኑ ምን አለ ወረደባቸው የሚል ቃል ታያላችሁ። መንፈስ ቅዱስን እንደተሞሉ እነዚህ ግን አልተሞሉም። ለምንድን ነው ብላችሁ ካሰባችሁ እነዚህ ሰዎች ልክ እዛኛው ሁለተኛ መቅደስ እንደሰሩት አሁንም ሌላ ሁለተኛ ነገር እዛ ጋር ለይተው እንዳያደርጉ በሐዋርያት ስልጣን እንዲያምኑ ሐዋርያት ወደ እነሱ እንዲሄድ እግዚአብሔር የመንፈስ ቅዱስን ሙላት አዘግይቶት ነበር። ስለዚህ በሰሙ ጊዜ ሐዋርያት የእግዚአብሔርን ቃል ሰማርያውያን እንደተቀበሉ ባወቁ ጊዜ ማንና ማን ላኩ? ጴጥሮስና ዮሐንስ። ጴጥሮስና ዮሐንስ ሲመጡ አምነዋል፣ ተጠምቀዋል። ነገር ግን መንፈስ ቅዱስን አልተቀበሉም ነበር። በዛ ሰዓት ደግሞ በሚታይ ሁኔታ ስለሆነ መንፈስ ቅዱስን ሲቀበሉ የነበረው ለአሕዛብ ምስክር እንዲሆን ስለሆነ ጌታ የሚያደርገው እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ምን አሉላቸው? ጸለዩላቸው። ለመንፈስ ቅዱስ መቀበል ምን አሉላቸው? ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከነርሱ በአንዱስ እንኳን ገና አልወረደም ነበርና ይላል። በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ። ከዛ የሲሞን ጉዳይ እዚህ ጋር ይጀምራል። እንደገና ሲሞን እንደምታውቁት አምኗል፣ ተጠምቋል፣ ተገርሟል፣ ግን አልተለወጠም። ሄሎ አምኗል፣ ተጠምቋል፣ ተገርሟል፣ ሊቭን ግን አልተለወጠም። የህይወት ለውጥ አላመጣም። ስለዚህ እጅ በመጫን መንፈስ ቅዱስን ሰው ሲሞላ ባየ ጊዜ ያ ምን ማለት ነው? መንፈስ ቅዱስ በሚሞሉበት ጊዜ በዛ ሰዓት ምንድነው የሚሆነው? አንደኛ የሚታይ ነገር ይሆናል። ልሳን ይሞላሉ፣ ትንቢት ይናገራሉ፣ የመንፈስን ነገር ያወጣሉ። ዛሬ ለአንድ ሰው ይሄ ይሁን በኢየሱስ ስም። እንደገና በሚገርም ልሳን፣ የሚተረጎም ሁሉ ልሳን፣ ትንቢት ይናገሩ ነበር። ስለዚህ ሲሞን ይሄን ነገር ሲያይ ምን አመጣላቸው ይላል? ገንዘብ አመጣላቸው። አንድ ጥያቄ ነው የጠየቃቸው፣ ጤነኛ የሚመስል ጥያቄ። በቃ እኔ የምፈልገው የራሴን ስራ፣ የራሴን ህይወት፣ የራሴን ትቻለሁ፣ መጥቻለሁ፣
እና እጄን ምጭንበት ሰው ሁሉ ግን በቃ መንፈስ ቅዱስ ልክ እንደዚህ እንዲሞላ ፈልጋለሁ አለ። ስለዚህ ጴጥሮስ ልቡን አየውና የእግዚአብሔርን ጸጋ በገንዘብ ለማግኘት አስበሃልና ገንዘብህ ካንተ ጋር ደመረው አንድ ላይ ይጥፋ አለው። እዚህ ጋር ያለው ነው ማነብ ያለሁት። እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ። ይሄ ሆነው ምንድነው? እነሱ መንፈስ ቅዱስ ለያንዳንዱ ሰዎች እየጫኑ መንፈስ ቅዱስን ሲቀበሉ ስላየ፣ ትንቢት ሲናገሩ ስላየ፣ ልሳን ሲናገሩ ስላየ ይሄን ማረግበት ሰው ሁሉ አንዳንድ ሰው ይላል። ግን ምንድነው የቀረበላቸው? የመጀመሪያው ያለፉት ነገር የገንዘብ ፈተና ነው የቀረበው። የገንዘብ ፈተና በተለያየ መንገድ ማየት አለባቸው። በኢትዮጵያ ቤተክርስቲያንም ብዙ አገልጋዮችን ከተወሰነ ጊዜ በኋላ እንዳይሻገሩ ያደረጋቸው ነገር ቢኖር የገንዘብ ፈተና። ዓለም ላይ ጀንበሩ የተባለ የእግዚአብሔር ሰው ዝገት ይል ነበረ። ዝሙት፣ ገንዘብ፣ ትዕቢት ይላል። እነዚህ አገልጋዮችን የሚጥሉ መሳሪያዎች ናቸው ይላል። ብዙ የቤተክርስቲያን ብዙ አገልጋዮች በማጣት የተፈተኑ እንጂ በማግኘት የተፈተኑ አይደለም። ጥቂት ገንዘብ ሲያዩ ሊደነግጡ ይችላሉ በዛ ነገር ስላልተፈተኑ። እና ለጴጥሮስ የገንዘብ ፈተና መጣ። ጴጥሮስ ደግሞ ገንዘብ ምን እንደሚያደርግ አይቷል። ይሁዳ አንጀቱ ተዘርግፎ ብሎ ተናግሯል። ሕዝብ ሁሉ እያየው በምን አይነት አቀጣጥ እንደተቀጣ ስለሚያውቅ ወዲያው ነው ገንዘብ ካንተ ጋር ይጥፋ። ይህንን የገንዘብ ፈተና አልፎታል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ትዝ ይላችኋል የሐዋርያት ሥራ ምዕራፍ 3 ላይ ምን ብሎ ነበረ? ወደ ቤተ መቅደስ ገብቶ ያንን የነቢጤ ሲለምነው ገንዘብ የለኝም ነው ያለ። ብርና ወርቅ የለኝም ያለኝን ነው አይደል እሰጥሃለሁ ያለ። አሁን ደግሞ ያለህን በገንዘብ ልግዛህ የሚል መጣ። ለምን? የሌለው አይነት ሰው እንግዲህ ነው ማለት ነው። ብዙ ሰዎች በሌላ በብዙ አይነት ነገር ሊተረጉሙት ይችላሉ። ግን የገንዘብ ፈተና እዚህ ጋር ታልፏል። የታለፈው ማስተላለፍ ዲፕ ከሆነ ንግግር ጋር ገንዘብ ካንተ ጋር ይጥፋ። ዋው ዋው! ማን ነው በድፍረት እንደዚህ የሚል? ልብ ውስጥ ያለውን የሰው ሐሳብ አይቶ ገንዘብ በመስጠት በገንዘብ የቤተ ክርስቲያን መሪ የመሆን ፍላጎት በእንግሊዘኛ ሲሞኒ ይባላል፣ ወይም ደግሞ ሲሞናውያን ይባላል። ገንዘብ በመስጠት በተለያየ ጥቅማ ጥቅም ወደ ቤተ ክርስቲያን የመሪነት ደረጃ የመምጣት ኢንተረስት። ስለዚህ ሰበረው ማለት ነው። ሰበረው። ከዛ እንደዚህ ነው፣ በአመጽ ነው ማይህ፣ በመራራ ስር ተይዘ ነው ማይህ። It's very serious. ዋው ዋው! ይሄ በጣም ሁሌ ልንጸልይበት የሚገባ በጣም ብዙ አገልጋይ በማያስበው መልኩ የወደቀበት ያለ ነገር ቢኖር ገንዘብ ነው። ገንዘብ ነው። ገንዘብ ስታገኙት ባዶ ነው ምንም። አሁን ምንድነው ሄለን መስክ ነው ማን የሚባለው ሰው በጣም በ800 ሚሊዮን ዶላር ብላ ቁጥሩ ራሱ እንደዛ ያለው ሰውዬ በገንዘቤ ደስታ ላገኝ አልቻልኩም ማለት አንደኛ እኮ ነው በሀብት አንደኛ። ቤተ ክርስቲያን ውስጥ ደግሞ ያለ አካል ደግሞ ገንዘብን እሱ ጋር ካለው ነገር ስፔሻሊ የዚህ የጥቂት መከራን ጥቂት ነገርን ያለማለፍ እና የእግዚአብሔርን ነገር ትልቅ አድርጎ ያለማየት ችግር የኤሳው መንፈስ ማለት ነው። እቺ ብኩርናዬ ምንድናት? እኔ ልሞት ነው። ከብኩርናዬና እኔ ሞቼ ምን ይሰራልኛል? አንድ ምስር ወጥ እርክት ልበል አንድ ጊዜ ልብላና ከምድራችን ከዚች ቤተ ክርስቲያን በኢየሱስ ስም የተገለበጠ ይሁን። በጌታ በኢየሱስ ስም የተገለበጠ ይሁን። አጠገባችሁ ላለው ሰው ጨበጥ አድርጉና ወደፊት ስታገለግል በሉት እስኪ ራስን የመግዛት መንፈስ እንዲያገኝህ ጸልያለሁ በሉ። ገንዘብን እንድትንቅ በሉት ጸልይልሃለሁ በሉት። ሃሌሉያ። በእኛ ውስጥ ያለው በገንዘብ አይለካም። አሜን ነው። 1 ሚሊዮነር እስኪምጣና እንዳጋንንት ያውጣ የለም የለም።
ድሮ ብዙ ቦታ ደጋግሜ ነግሬያቸዋለሁ። በቃ ጌታ የራበኝ ጊዜ በቃ ደግሞ መጽሐፍ ቅዱሳዊ ዕውቀቴ በጣም ትንሽ ነው። የኛ ልጆች እንደውም ጌታ ረድቷቸዋል። ከመሄድ ነው የምሰማው ሌላ የምፈልገው ሌላ። አልተገናኝቶ ምንም በለው አልተግባብቶም። እኔ የምፈልገው የእግዚአብሔርን ነገር ነው። ሰዎች ደግሞ የሚነግሩኝ በተቃራኒው ነው። ያ ለአንዳንድ ሰዎች ጥሩ ሊሆን ይችላል፣ ክፋት የለውም። ግን የሚፈለግና የሚጨመር ግን መለየት አለብን። ስለዚህ እግዚአብሔር በዘመናችሁ ሁሉ ከገንዘብ ፍቅር ነፃ ያውጣችሁ፣ በኢየሱስም ነፃ ያውጣችሁ። በጣም አስቸጋሪ ጊዜ ላይ ስላለን ይህንን ጊዜ ለመወጣት ሰይጣን የማያቀርብልን አማራጭ የለም። ያንን ረግጦ መሄድ ይሁን በኢየሱስ። እውነት እኮ እልፍ ብትሉት እኮ አለ እኮ እግዚአብሔር አንተን የማስራብ ዓላማ የለውም። እግዚአብሔር አንተን የማስጨነቅ ፕሮግራም የለውም። ግን የሱ በረከት ይበልጣል። አንተ የምታመጣው እሱ እንደዚህ ይላል መጽሐፍ ቅዱስ፣ በሰው ፊት ቅን የምትመስል የተዋበች ማለት ነው መንገድ አለች፣ ፍጻሜዋ ግን በእግዚአብሔር ዓይን ሲታይ ግን ሞት አለበት ይላል። ሞት አለበት። ደሊላ ውስጥ ሞት አለ። አትጠጣ የተባለ ወይን ውስጥ ሞት አለ። ሞቱ ግን 20 ዓመት የፈጀ ነው። ታውቃላችሁ፣ ስለ ሰምሶም ነው እያወራ ያለው። 20 ዓመት ነው ሰይጣን የታገሰው የጠበቀው። ጠብቆ ይላል መጽሐፍ ቅዱስ 20 ዓመት ፈረደ ይላል። ለምንድን ነው እዚህ ጋር ያቆየኝ? አገልጋዮች በደንብ ስሙኝ። ቀጣይ የአገልግሎት ዘመናችሁ በጸጋ የተሞላ እንዲሆን ከገንዘብ ፍቅር እግዚአብሔር ነፃ ያውጣችሁ። ሃሌሉያ። ለጢሞቴዎስ መጥቶ ጳውሎስ እንደዚህ ነው ያለው፣ አሁን በዚህ በመጨረሻው ዘመን ሰው ባለጠጎች ሊያስቡት ስለሚገባው ነገር በደንብ አስተውለን ንገራቸው ብሎ ነግሮታል። ያላቸውን እንዲያካፍሉ። ገንዘብን መውደድ የኃጢአት ሁሉ መነሻው ነው፣ ስሩ ነው ብሎ ይነግራቸው። እንኳን ለአገልጋይ ለክርስትና ሕይወት አደገኛ ነው። ገንዘብ መጥፎ ነው አላለም። ገንዘብን ምን ማድረግ? መውደድ ነው። ስለዚህ ጴጥሮስ ይህን ፈተና አለፈ። ከዛ ሲሞንን ከሰጸ። ምናልባት የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን፣ በመራራ መርዝና በአመፅ እስራት እንዳለ አያለውና አለው። ሲሞንም መልሶ ካላችሁት አንዳች እንዳይደርስብኝ እናንተው ወደ ጌታ ለምኑልኝ አላቸው። ኢየሱስ ጌታ ነው። ከዛ ሲመለሱ ቁጥር 25 ላይ እነርሱም ከመሰከሩና ደስ ሲሉኝ እኮ የጌታን ቃል ከተናገሩ በኋላ ከዛ አሁን ደክሞናል፣ በሰላም እስቲ ሰረገላ ተከራይተን ወደ ኢየሩሳሌማችን እንመለስ አላሉም። ተመልከቱ፣ የማያባራ ኤምፒ3 እንደሆኑ ተመልከቱ። ከዛ ቃሉን ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ ይልና ሉክ በሳምራውያን በብዙ መንደሮችም ወንጌልን ሰበኩ ይላል። ዋው! ይህን ካደረጉት ውስጥ አንዱ ሰው ማን ነው? ከጴጥሮስ ጋር ያለው ሄሎ ዮሐንስ አስቀድሞ ዮሐንስ በጥላቻ የተያዘ ሰው ነበር በሰማርያ ላይ። ኢየሱስ ክርስቶስ በሰማርያ ለማደር በፈለገ ጊዜ እዛ አላሳድርም ባሉ ሰዎች ላይ እንደ ኤልያስ እሳት ትውረድ ብሎ እልኩን ማለት በልቡ ያለውን ነገር ሊያደርገው ሲል ኢየሱስ እንዴት ያለ መንፈስ እንደሆነ አታውቅምን? የሰው ልጅ ሰውን ሊያጠፋ ሳይሆን ሕይወት እንዲሆን ነው የመጣው ብሎ የተናገረው ይሄ ሰው ወንጌል እንዴት እንደፈወሰው ተመልከቱ። መጥቶ ለሰማርያ ጸለየላቸው። መንፈስ ቅዱስ እንዲሞሉ እጁን ከሰነዘረው አንዱ አካል ዮሐንስ ነው። ወንጌል ይለውጣል በሉት አጠገባቸው ያለው። ሃሌሉያ። ዘረኝነት ነቅሎ ነው የሚያወጣው። አሜን ነው። ኢየሱስ ያድናል። ሃሌሉያ። ስለዚህ በብዙ መንደሮች ወንጌልን ሰበኩ ይላል። አንዳንዴ ለአናካዞ የኛ ልጆች ይወጣሉና የተወሰነ ግሩፕ ያለው ይወጣና ሰብኮ መኪናውን ይዞ ሽልክ ብሎ እሱም ሰላማዊ ነው ይመጣል። የተወሰነ ግሩፕ ደግሞ ሲመጣ ሁሉ በየመንገዱ አረና እየተጎተተ በዚህ ጋር ይቆማል። በየመንገዱ ምን ውስጡ ያለው እሳት በቃ እዛ ጋር የሆነ ነገር ወርውሮ የሚመጣ ሳይሆን ኤቭሪ ታይም ያወራ። በዚህ ልባርካችሁ፣ በሄዳችሁበት ሁሉ ኢየሱስ በእናንተ ይወራ፣ ኢየሱስ በእናንተ ይሰበክ። በጌታ በኢየሱስ ስም በዚህ ቃል ባረኳችሁ።
ሃሌሉያ። ከዛ እንግዲህ ይህንን አይነት አስገራሚ አገልግሎት እያገለገለ ያለው ፊልጶስ የጌታ መልአክ በዛ ሁሉ ከበባ ውስጥ በዛ ሁሉ ሰክሰስ ውስጥ መጥቶ ፊልጶስን ወደ ጋዛ ወደ ምድረ በዳ ሂድ ሲለው በኢየሱስ ስም አላለም። ይህን ከመሰለ አላለም። ዋው! እንዴት የሚገርም ጠንካራ ፓርት ነው። እግዚአብሔር እንዲህ አይነት ሰዎችን ያስነሳ እና ወደ ምድረ በዳ ወደ ሆነ መንገድ ሂድ አለው ይላል። ተነስቶም ሄደ ይላል። አንደኛው መታዘዝ ይሄ ነው። አንደኛው ድምጽ የሰማው ይሄ ነው። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስ መጽሐፍ ያነብ ነበር። ከዛ እንደገና ሉክ እዛ ምድረ በዳ ላይ ልክ ሲደርስ ፊልጶስን ወደዚህ ሰረገላ ደግሞ ምን በል ቅረብና ተገናኝ የሚል ሁለተኛ ድምጽ መጣ። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማውና በውኑ የምታነበውን ታስተውለዋለህን አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለ። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረ መጽሐፍ ክፍል ይህ ነው ይልና ይቀጥላል። ጌታ ይባረክ። እንግዲህ ስለዚህ ጃንደረባ ትንሽ ነገር እንይ። ይሄ ጃንደረባ በኢትዮጵያ ንግሥት በህንደኬ ነው የሚተዳደረው። የዛች ንግሥት ገንዘቧ በሙሉ በማን ቁጥጥር ስር ነው? በዚህ ጃንደረባ ቁጥጥር ስር ነው። በገንዘቧ ሁሉ የሰለጠነ። ስለዚህ ሊሰግድ ነው የመጣው ይላል። ሁለት አይነት ሐሳብ ያለ በዚህ በግብጽ በኩል አድርጎ በኤርሚያስ ዘመን ከተሰደዱት በዛ ጥግጥጉን የአባይን ወንዝ ይዞ የመጡ ፈላሻዎች ናቸው ተብሎ ከዛ ውስጥ ነው ተብሎ የሚታመናል። እንደገና ደግሞ በቃ አሕዛብ ነው ተብሎ የሚያምን አካል አለ። እሱን ለእናንተ ትቼዋለሁ። ግን እዚህ ጋር አሁን ጥያቄው ያለው ይሄ ጃንደረባ መሆኑን ግን ሁላችንም እናምናለን። ጃንደረባ ማለት ይሄ ስልብ የሆነ አይደለ? የብልት አካሉ ወይ የተቀጠቀጠ በዘዳግም ምዕራፍ 23 ቁጥር 1 ላይ ታገኙታላችሁ። ወይ ተቆረጠ እንደዚህ አይነት ነገር ነው። እና በሁለት አይነት መንገድ የነገስታት ሚስቶችን እንዳያባልጉ በሚል የሚደረጉ ነገሮች አሉ። ነገስታት አካባቢ የሚሆኑ ሰዎች ብዙ ጊዜ ጃንደረባ ይባላሉ። እና ይሄ ሰው ሊሰግድ ነው የሄደው። ሊሰግድ ከሄደ የተወሰነ ነገር ያውቃል የሚል እሳቤ አለ። ወይም ደግሞ ኢንዳይሬክትሊ አይሁዳዊ ነኝ ብሎ የሚያስብ ሊሆን ይችላል ከፈለሱት ውስጥ። ምክንያቱም ብዙዎቹ 10 ተበትነዋል ታውቃላችሁ፣ ከሰለሞን ጀምሮ። እንደገና ደግሞ በሁለተኛው በ500 ምናምን ዓመት ደግሞ ልክ መቅደሱ ከፈረሰ በኋላ ብዙዎች በባቢሎን መንግስት እንዲሁም በተለያየ መንገድ ብዙዎቹ ተበትነዋል። ስለዚህ ብዙ ቦታ ላይ ያሉ አይሁዶች። ስለዚህ አንዳንዴ ቢገመትም አይገርምም። ነገር ግን ያንን ሁሉ መንገድ መጥቶ ከኢትዮጵያ ድረስ ተጉዞ ልክ ኢየሩሳሌም ሲደርስ መቅደስ ገብቶ ሊሰግድ ሲል ወግ አጥባቂዎቹ አይሁዶች አንተ አትችልም፣ ምክንያቱም ጃንደረባ ነህ እና ጃንደረባ በእግዚአብሔር ጉባኤ እንዳይገባ ይላል። ዋው! ምን ሊሰማው እንደሚችል መገመት ይቻላል። እሱን ዝም ብዬ እያሰብኩት ነበር ያሰላሰልኩት። በዛ ሁሉ ረጅም መታችሁ ከሆነ አገር መታችሁ ልክ እዚህ ስትደርሱ አይቻልም ብትባሉ ምን ሊሰማችሁ ይችላል? እሺ እዚህ እንኳን ሌላ ምርጫ ይኖራቸዋል። እዛ ኢየሩሳሌም ነው፣ ሌላ ምርጫ የለም። እና እንግዲህ ያዘነ ሊሆን ይችላል። ነገር ግን ኢየሩሳሌም ከ10,000 በላይ ህዝብ ኦሬዲ በኢየሱስ ያመነ ህዝብ ያለበት ነው። ስለዚህ አንዱ ለርሱ የሚሆን ሌላ ጥቅስ የነገረው ይመስላል። ኢሳይያስ 56 ቁጥር 3ም አለ ሊሉት ይችላሉ። ምንድነው እሱ? ጃንደረባ ደረቅ ዛፍ ነኝ አይበል። ዋው!
ባነበው ደስ ይለኛል። ኢሳይያስ ምዕራፍ 56 ቁጥር 3 ላይ ምን ይላል? ወደ እግዚአብሔር የተጠጋ ምጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። አቤት 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 አቤት! ለዚህ ጃንደረባ ተመልከቱ። ጃንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚታዘዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለምን ስም እሰጣቸዋለሁ። ዋው! አይደንቅም? ዘዳግም 23 ላይ እንዳይገባ ወደ እግዚአብሔር ጉባኤ ይላል። እዚህ ጋር ደግሞ ሲመጣ የአዲስ ኪዳን ተስፋ። ሃሌሉያ! ስለዚህ እንግዲህ ይሄ ነገር ተስፋ ካለው ብሎ ይሄኛውን ጥቅልል ለይቶ እንግዲህ ይዞ እየሄደ ሊሆን ይችላል። ተስፋ ቢቆርጥም መቅደስ ባይገባም ወደዛ ሄዶ መስገድ እድል ባያገኝም ያንን ሁሉ ዘመን ተጉዞ ያንን ሁሉ ጊዜ ተጉዞ እዛ ውስጥ ያለውን በረከት እካፈላለሁ ብሎ መጥቶ ይሄንን እድል ባያገኝም ግን እያዘነ ግን ያንን ትንሽ የሚያጽናናውን መጽሐፍ ግን ውስጡ ምን እንደሚል በደንብ በትኖ የማያውቀውን ይዞ እየሄደ ሳለ ፊልጶስን መንፈስ ቅዱስ ተገናኘዋል። ብዙዎቻችን እንደዛ አልነበርን? ደረቅ ዛፍ ሆነን ተጨንቀን ሕይወት ግራ ገብቶን አንዳንድ ሃይማኖተኛ የሚባሉት አንተ እዚህ አይቻልም መግባት እያሉን መጽሐፉን ጠቅልለው ለኛ የማይፈቀዱ ብዙ ነገሮች አሉ አይደል? አሁንም በአገራችን እንደምታውቁት ግን እግዚአብሔር ዛሬ እኔና እናንተ ለሌሎች እንደምንሄደው መልእክተኛ ላከልን። አሜን ነው ወይ? ሂድ ተገናኘው አለን። ዝም ብሎ የማይገባንን የእግዚአብሔር ቃል የሚያወሩልን የምስራች የሚያወሩልን ኢየሱስ ክርስቶስ ጌታ። ስለዚህ በዚህ ስሜት ውስጥ ለዚህ ነው አንዳንድ ጊዜ እግዚአብሔር በወር ሸለቆ ውስጥ ነው የሚያገኝህ። ስትጨርስ እኔ ነግራቸዋለሁ ወደ ጌታ ስመጣ ምኑ ሁሉ ገንዘቡ አለኝ ምኑ I do everything what I want። ያን ያክል ትዕቢተኛ ነበርኩ። ምንም ነገር ፈልጌ ከማድረግ ወደ ኋላ ብዬ አላውቅም። ነገር ግን በዛ ሰዓት ላይ አይደለም ጌታ ወደ እኔ የመጣው። የሆነ ሰዓት ላይ ስብርብሬ የወጣበት ጊዜ ላይ የሆኑ ነገሮች መታ ሲያደርግ እየሄድኩ ራሱ ቤተክርስቲያን ምን ነው እኔ ጥሩ ሰው አይደለም ወይ? ቤተሰቦቼን እረዳለሁ እረዳለሁ ለኔ። ጌታ ግን ወዶኝ እኮ ነው። በመጨረሻ አሜሪካን ሀገር በቃ ቤተሰቤን ይዤ እሄዳለሁ። ስለዚህ እዛ በፎርጅድ ሜሪድ እንዲ አድርጌ ለምናም ብዬ ለካ ሰይጣን የደገሰልኝ ጫፍ ላይ መለስ ሲያረገኝ እንዲ ልክ እንደ ቶም ኤንድ ጄሪ ብዬ እየተመለስኩ ባለውበት ሰዓት እዛ ሸለቆ ውስጥ ሲያወራኝ አለመስማት አልችልም። ስለዚህ ይሄም ጃንደረባ ደረቅ ዛፍ ነኝ አይበል የሚለው ምን ማለት ነው እያለ ይሆናል እንግዲህ። ብቻ ትንሽ ተስፋ የሰጠውን ግን ደግሞ በዛ ምጥ ውስጥ በዛ ጭንቀት ውስጥ መቅደስ መግባት በማይችልበት ጊዜ ውስጥ እግዚአብሔር ባሪያውን ላከ። አሜን ነው ወይ? በአንዳንድ ነገሮቻችሁ ላይ እግዚአብሔር ሰው ይላክላችሁ፣ መንፈሱን ይላክላችሁ። ከዛ እንደዚህ ያለው በቃ እዛ ሰዓት ላይ ትዕቢት የለም ምን የለም። ሰረገላ ላይ ሆኖ ያገላብጧል ምን ይለዋል ምናምን። ከዛ እኔ የምልህ አለው ልክ 53ኛው ምዕራፍ ላይ ሲደርስ የምታነባውን ታስተውለዋለህ አለው። ምን ለማለት ፈልገህ ነው? እኔ ማለት እኮ ምናምን አላለም። አይ የሚረዳኝ ሳይኖር ቃል በቃል የሚመራኝ ሳይኖር እንዴት አድርጌ አስተውለዋለሁ? ከዛ ይላል ይሄ ሰረገላ ላይ ያለ እግሩ በአፈር የጠገበ በላብ የረሰረሰውን እግረኛውን ሰውዬ እዛ ባሁኑ ማለት ጀት ማለት ነው። ምክንያቱም የአንድ አገር ገንዘብ ሚኒስቴር ነው የመጨረሻው እና ሰረገላ የመጨረሻው ፕሌን ነው በዛ እና እንዲገባና እንዲያወራው ምን አለው ይላል ለመነው። መጽሐፉን እኮ ያነበብኩ ያለሁት ለመነው። ከዛም ሃሌሉያ ከዛም እንዲህ አለው
ያነበው የነበረ ክፍል ዋው የተወደደ ክፍል ሃሌሉያ እንደ በግ ወደ መታረድ ተነዳ የበግ ጠቦቱን በሸላቾች ፊት ዝም እንደሚል እንዲሁ አፉን አልከፈተም በውርደቱ ፍርዱ ተወገደ ሕይወቱ ከምድር ተወግዳለችና ትውልዱስ ማን ይናገራል የሚለውን ኢሳይያስ ምዕራፍ 53 ጃንደረባውም ለፊልጶስ መልሶ እባክህ ነብዩ ይህን ስለማን ይናገራል ስለ ራሱ ነው ወይንስ ስለሌላ አለው ፊልጶስም ምኑን ከፈተ አፉን ከፈተ ይላል ሃሌሉያ ሃሌሉያ ተመቻቸለት በቃ ከዚህ መጽሐፍ ጀምሮ ስለማ ምን አለ አንድ ሰው ጮክ ቢልልኝ ከዚህ መጽሐፍ ጀምሮ ኢሳይያስ ውስጥ ምንን ከዚህ መጽሐፍ ጀምሮ እዛ ኢሳይያስ ውስጥ ያለውን በመረዳት በመገለጥ የሚወጣውን ኢየሱስን ምን ተረከለት ከዛ ጀምሮ እስከምን ድረስ ለጥምቀት እስከሚያዘጋጅ ድረስ ደህንነትን አጠጣው አንድ ሰው ዛሬ በጌታ በኢየሱስ ስም ጥቅልል ያለ ጭርስ ያለ ነገር ለአንድ ሰው ማጉረስ ይሁንለት እስጢፋኖስ እንደዚህ ነበር የተረተረው ፊልጶስም ይሄው እዚህ አስረድቶት ጨርሶ ጃንደረባው ቀጥታ ቀና ብሎ ሳይ ወንዛየ ይላል ሰው የተማረው ትምህርት አፉን ከፍቶ የነገረው ከዚህ መጽሐፍ ጀምሮ ደህንነትን እስከ ጥምቀት ድረስ ዘግቶ ጨረሰ ከዛ እነሆ ውሃ ይኸው እና እንዳልጠመቅ ምን ያግደኛል ምንም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በፍጹም ነፍስህ በፍጹም ልብ ብታምን ተፈቅዷል አሉ አሜን አትሉም ወይ ዮሐንስ እንደተናገረው በዮሐንስ ወንጌል ምዕራፍ 21 ላይ ተዝይላችኋል ኢየሱስ ያደረጋቸው ተአምራት በሙሉ ቢደረደሩ ምድሪቷ ላይ ያለ ሸልፍ በሙሉ አይበቃውም ነገር ግን ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ አምናችሁ ሕይወት እንዲሆንላችሁ ይህ ሁሉ ተጽፏል ስለዚህ አምናለሁ አለ ወረዱ አብረው ሃሌሉያ ሃሌሉያ እስኪ በደንብ አሜን ከዛ ሰረገላው ይቆም ዘንድ አዘዘ ቁጥር 38 ላይ ፊልጶስም ጃንደረባውም ሁለቱም ወደ ውሃ ወረዱ አጠመቀው ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ምን አለው ነጠቀው እሰይ እንኳን ነጠቀው አሜን እንኳን ነጠቀው ባይነጥቀው ብያሰብኩኝ ባይነጥቀው ምክንያቱም ጃንደረባው ደስ አለው ይላል ባይነጥቀው ቀጥሎ እንደ ዘመናችን አገልጋይ ወለትንሽ እኮ ከኢየሩሳሌም ተሰደን ነበር የመጣ ነው መኖሪያም የለኝ ማደሪያም የለኛው እንዲህ ያገለገልኩ እንዲህ መታየው ይወል ሌላውን ብዙ አልበል ብሎ እንደ ጊያዝ እንዳያጣ ኢየሱስ መጣና ነጠቅ በቃ ከዚህ በቃ ይበቃል አንዳንድ ሰው እንደዛ ነው የሚበቃው ቦታ አለ አሜን ነው የሚበቃው ቦታ አለ ለምን ሰውየው የወንጌል መንፈስ ነጠቅ አድርጎ አዛጦን ቆጭ አዛጦን ኢየሱስ ራል አዛጦን ሰረገላ የለም እንትን የለም በየመንገዱ ወንጌሉን እየሰበከ ቀጠለ ከዛስ እስከ ቂሳሪያ መጨረሻ ላይ ጳውሎስ የሚናገሩበት ቦታ አለ ከሰባቱ አንዱ ከሆነ ወንጌላዊ በሱ ቤት አረፍን ይላል 4 ደናግል የነብይነት ጸጋ ያላቸው ልጆች እስኪያፈራ ድረስ በዛ ሁሉ እየዞረ ወንጌልን ይሰብክ ነበር ስለዚህ እንዲህ ብዬ ጸልያለሁ እስጢፋኖስ ሰማይ እንደተከፈተለት በእግዚአብሔር ደስታ ፊልጶስ እግዚአብሔር በተደሰተበት መደሰት እንደነጠቀው አንድ ሰው ወደ ተለየ አገልግሎት ይግባ አንድ ሰው ወደ ተለየ ዳይሜንሽን ይለፍ ከንግግር ይለፍ የእግዚአብሔር በዘመናት መካከል አንድ የሚጮህ እንደ ጌዲዮን በአባቶቻችን ዘመን ስንሰማ የነበረው የታለ ያለ እንደጠየቀ አንድ እየጠየቀ ያለ ሰው ካለ በዛ ዘመን የነበረ አገልግሎት በኢየሱስም በአንድ ሰው ላይ ይምጣ እልፍ ማለት በኢየሱስም ይሆን
ለአንድ ሰውም የሚያገለግል ለትልቅ ከተማም የሚያገለግል ደግሞ ለብዙዎች የደስታ ምክንያት የሚሆን አፉን ከፍቶ የሚተረትር የሚያወራ የሚሰብክ የሚናገር እግዚአብሔር በሚፈልገው ሐሳብና መንገድ የሚኖር አንድ ሰው ዛሬ የእግዚአብሔር መንግስት ላይ የእግዚአብሔር አገልግሎት ላይ ታላላቅ ጸጋ ይገለጥበት፣ ታላላቅ ኃይል ይገለጥበት። መንግስትን የሚያወራ መንግስትን የሚናገር ዘመን አሜን አትሉም? ነጠቀው። እስኪ አሜን በድፍረት ልተንብይ። ቀጣይ ዘመናችሁ ላይ ቀጣይ በኢትዮጵያ ምድር ላይ እየተነጠቁ የሚያገለግሉ ሰዎች በኢየሱስ ስም ይነሱ። መኪና የማያስፈልጋቸው፣ ፕሌን የማያስፈልጋቸው፣ ለእግዚአብሔር የሚሳነው አንዳች ነገር የለም። የጨከኑ የተሰጡ የወሰኑ ካለ እግዚአብሔር በጌታ በኢየሱስ ስም የመነጠቅን አገልግሎት ለአንድ ሰው ይስጥ። በኢየሱስ ስም አንድ ሰው በልዩነት ይነሳልህ። አረ በኢየሱስ ስም አንድ ሰው በልዩነት ይነሳልህ። የጨከነ የወሰነ የቆረጠ ተራ ነገር የማይዘው ተራ ነገር የማይወስደው ያንተን አገልግሎት ከሌላ ነገር ጋር የማይደብል የራሱ ጥቅም ማግኛ የማያደርግ ጌታ ሆይ አንተ የምትሰጠውን ብቻ አሜን ብሎ የሚቀበል በደስታ የሚበላ በጌታ በኢየሱስም አንድ ሰው ወደ ተለየ አገልግሎት ዛሬ ይነሳ። በኢየሱስም ይነሳ። እስኪ በደንብ አሜን በሉኝ እስኪ።